አብረነን ሲድምጽ አሰማው አብረነን አዎ ጌታ ይባረክ ከቁጥር 12 ጀምረን እናንበው እኔ የምፈልገው ቁጥር 21 ላይ ያለውን ነው እስቲ ከቁጥር 12 ጀምረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናንበው ወዲያውም መንፈስ ወደ ምድረ በዳ አወጣው በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ ካራዊትም ጋር ነበረ መላእክትም ምን አደረጉት አገለገሉት ጌታን ስሙ ይባረክ ቁጥር 14 ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ የእግዚአብሔር መንግስት ቀርባለች ንስሐ ግቡ በወንጌል መኑ ያለ ወደ ገሊላ መጣ ቁጥር 16 በገሊላ ባህር ማጠገብ ሲያልፍ ስምዖንና ወንድሙን እንድርያስን መረባቸውን ወደ ባህር ሲጥሉ አየ አሳጥማጆች ነበሩና ኢየሱስም በኋላይኑና ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አላቸው ወዲያው መረባቸውን ትተው ተከተሉት 19 ከዚያም ጥቂት ልፍ ብሎ የዘብዴዎስ ልጅ ያዕቆብን ወንድሙንም ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ ወዲያውም ጠራቸው አባታቸውን ዘብዴዎስን ከሙያተኞች ጋር በታንኳ ላይ ትተው ተከትለው ሄዱ ገርማ ኦኬ ቁጥር 21 ወደ ቅፍርናሆም ገቡ ወዲያውም በሰንበት ወደ ምኩራብ ገብቶ ምን አደረገ አስተማረ እንደምን ያስተምር ነበር እንደ ባለ ስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ እንቀጥል በዚያን ጊዜም በምኩራባቸው ርኩስ መንፈስ ያለው ሰው ነበረ እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን ልታጠፋን መጣህን ማን እንደሆን ካውቂያለሁ የእግዚአብሔር ቅዱስ ነህ ብሎ ጮኸ ኢየሱስ ምን አለው ዝም በል ከእርሱ ውጣ ብሎ ገሰጸው ርኩሱም መንፈስ አንፈራገጠውና በታላቅ ድምጽ ጮሆ ከእርሱ ወጣ ሁሉም ይህ ምንድነው በስልጣን ርኩሳን መናፍስትን ያዛል እነርሱም ይታዘዙለታልና ይህ አዲስ ትምህርት ምንድነው ብለው እስኪጠያየቁ ድረስ አደነቁ ዝናው ወዲያው በስፍራው ወደ ገሊላ ዙሪያ ሁሉ ወጣ ኦኬ እንቀጥል ሉቃስ ወንጌል ምዕራፍ 1 ይሄንንም ከአንድ እስከ 4 ያለውን ብቻ እናነባዋለን የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ እግዚአብሔር አባትና አምላካችን እጅግ አድርገን እናመሰግንሃለን እንባርካለን ጌታ ሆይ በምህረትህ በቸርነትህ ስለሰበሰብከን ደግሞም በፊት እንድንገኝ ስለረዳህን ቀንም ስለጨመርክልን ዘበንም ስለሰጠህን ጤንነትም ስላበዛህልን ሰላምህም በልባችን እንደወንዝ እንዲፈስ ስላደረግ መውጣት መግባታችንን ሁሉ ላንተ አስረክበን ጌታ ሆይ ብዙ በሚያስጨንቅ ዓለም እፎይ ብለን እንድንኖር ባንተ መደገፍን ስላስተማርከን እጅግ አድርገን እናመሰግንሃለን አሁንም በቃልህ አስተምረን አሁንም ምከረን አሁንም ጌታ ሆይ ምስጢራትን ግለጥልን በተለይ ጌታ ሆይ በዚህ ዘመን ወደ እውነተኛው መጠጊያ ወደ ሆነው ወደሚያድነው ለግራችን መብራት ለመንገዳችን ብርሃን ወደሚሆነው ወደ ቃልህ መገለጥ ውስጥ እንድታስገባን በኢየሱስ ክርስቶስ ስም እንለምንሃለን አእምሮአችንን ክፈትልን መረዳት መገንዘብ የምንችልበትን ጌታ ሆይ እነሆ ብዙ ጥበብ እንድሰጠን ብዙ ማስተዋል እንድሰጠን የልቦና ጆሮቻችን እንዲከፈቱ በጌታ በኢየሱስ ክርስቶስ ስም እንድትረዳን እንለምንሃለን ጌታ ሆይ ብዙ ወሬ አየሩን ባጨናነቀበት በዚህ ዘመን ያንተ ቃል በልባችን ላይ ክብደት እንዲያገኝ ቃልህ ሁለንተናችንን እንዲገዛ ድምጽህ በቀንና በሌሊት በጆሮአችን እንዲያስተጋባ ጸጋ እንዲበዛልን ሃሌሉያ የእግዚአብሔር ድምጽ ተራሮችን ሁሉ ያንቀጠቅጣል ዝግባዎችን ሁሉ ይሰነጥቃል ጫካዎችን ሁሉ ይመነጥራል እንደተባለ ይሄ ሕያውና ቅዱስ የሆነው ቃል የሚሰራው ቃል ዛሬም በህይወታችን ላይ ስፍራው ትክክል እንዲሆን ቦታ እንዲያገኝ እንዲረዳን እንዲያግዘን በኢየሱስ ክርስቶስ ስም እንለምንሃለን
ጌታ አምላኬ ሆይ አንተ ትልቅ ነህ ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም የበዛ ይሆናል እንደሚል አስተምረን ምከረን ጌታ ሆይ ሁሉ ለልጆችሽ ሰጠን በኢየሱስ ክርስቶስ ስም ጸለይን አሜን 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 እግዚአብሔር ይባርካችሁ ቁጭ እንላለን ኦኬ ጌታ ይባረክ እግዚአብሔርን ድምጽ መስማት በጣም ያስፈልገናል እግዚአብሔር በድምጹ ያስተምረን እግዚአብሔር ያስደንቀን ክብር ለጌታ ይሁን የማርቆስ ወንጌልን በብዙ መልኩ አይተናል ምዕራፍ 5 ላይ በጥብርያዶስ ባህር አጠገብ የነበረውን ያንን ተአምር ባለፈው አይተናል አሁን ወደ ኋላ መለስ ብለን ሲጀምር ጌታ ኢየሱስ ክርስቶስ ለቃሉ ለትምርቱ ምን አይነት ጊዜና ምን አይነት የማስተማር ስልጣን እንደወሰደ የሚናገረውን ክፍል እንመለከታለን ጌታ ከተጠመቀ ወይንም ደግሞ በዮርዳኖስ ሥርዓቱን ከፈጸመ በኋላ የሄደው ለ40 ቀንና ለ40 ሌሊት ወደ ምድረ በዳ ነው በዛ በሰይጣን ተፈተነ ፋይናሊ ሰይጣንን አሸነፈ ቀጠቀጠው በነዛ 3 ትልልቅ ፈተናዎች በነዛ መካከል አዳምን ያሸነፈ ሔዋንን ያሸነፈ ሰይጣን በኢየሱስ ክርስቶስ ተሸነፈ ስለዚህ ኢየሱስ ክርስቶስ ሰይጣን ወስዶት የነበረውን ያንን ቁልፍ ያንን ክብር አስመልሶ ይዞ መጣና ወንጌል መስበክ ጀመረ ምን ይያለ እግዚአብሔር መንግስት ቀርባለችና ንስሐ ግቡ አሁን የመንግስቱ ቁልፍ ያለው በሰይጣን እጅ ሳይሆን በእኔ እጅ ነው ስለዚህ ኑ ወደ እግዚአብሔር መንግስት ግቡ ያለ ሰበከ ይላል ይሄንን ቁጥር 14 እና 15 እናገኘዋለን ይሄ እንግዲህ መስበኩ የድሜ ያገልግሎት ዘመኑ ሁሉ ኃላፊነት ነው ምክንያቱም ስለዚህ እውነት መጥቻለሁ ይሄን ለመሰክር መጥቻለሁ ልሰብክ መጥቻለሁ ብሎ በብዙ ቦታ ስለተናገረ ይሄ የኢየሱስ ክርስቶስ የአገልግሎት መስመሩ ነው ነገር ግን በመጀመሪያው እንደምንመለከተው ወደ ገሊላ በመጣበት ጊዜ በባህሩ አጠገብ ባለፈው ሉቃስ 5 ላይ ተነዋል በባህሩ አጠገብ አገኛቸው ጴጥሮስ ነበር እንድርያስ ነበር ዮሐንስ ነበር ያዕቆብ ነበር ሁለት ወንድማማቾች አሳ በማጥመድ የሚተዳደሩ የሚኖሩ ነበር ግን ሁሉንም ምን ብሎ ጠራቸው ኑ ከዚህ በኋላ አሳ ሳይሆን ምን ታጠምዳላችሁ አላቸው ሰው አጥማጅ ትሆናላችሁ አላቸው ባሊያቸውን ጨመረው ወይ ደግሞ ስታትሳቸውን አናረው ወደ ላይ ወሰደው ህይወት ይሄ ምንድነው ለሽያጭ ብቻ የምትሆን ወይ ለምግብ ብቻ የምትውል አሳ ነበር የምታጠምዱት ከዚህ በኋላ ግን በእግዚአብሔር መንግስት ቫልዩ ያለው ተፈላጊውን ሰው የምታጠምዱ ትሆናል ለዚህ ነው ወገኖች እንመስክር እንናገር እንጥራ ሰዎችን ያልምንለው በጣም ትልቅ ዋጋ ያለውን የሰው ልጅ ነው እያነጋገርን ያለን እግዚአብሔር ለዘላለም የተባረከ ይሁን አሜን ክብር ለኢየሱስ ይሁን አሜን ፍራንሲስ ሼፈርድ የሚባል አንድ ክርስቲያን ፊሎሶፈር ነበረን አለ ማለቴ ታሪኩ ነው ያለው አሁን ተሰብስቧልና ምንም ብሎ ይናገራል ይሄ ሰው ይላል የቱንም ያክል ያጠፋ ቢሆን ወይ ደግሞ የቱንም ያክል የተሳሳተ ቢሆን የቱንም ያክል እብድ ሆኖ ቆሻሻ ቦታ ቢሆን አለዛ ደግሞ ምሁርና ፈላስፋ ሆኖ የቱንም ያክል አቶሚክ ቦምብ ቢሰራ ወይም ደግሞ ስፔስ ላይ የሚሸራሸር ቢሆን በማንኛውም ደረጃ ያለ ሰው ለእግዚአብሔር ክቡር ነው ይላል እኩል ነው ማለት ነው በሌላ አባባል ሰው ምንድነው ክቡር ነው መጽሐፍ ቅዱስ ይነግረናል አይደል ስለዚህ እነዚህ ሰዎች ክቡር ወደ ሆኑት ግን ከአምላክ እጅ ወደ ጠፉት ነገር ግን ክቡር መሆናቸውን ወደማያውቁ ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ መሰለ ነው አይደል የሚለው እንደዛ እንስሳ ወደ ሆኑት ወደነሱ ልካቸዋለሁ ሰው አጥማጅ ትሆናላችሁ ብሎ እነዚህን አሳጥማጆች ጠራቸው ከዛ እነሱን እንደያዘ የሚቀጥለው ቁጥር ምን ፈልገው ቁጥር 1 እነሱን እንደያዘ ይዟቸው ወዴት ገባ ይላል ወደ ምኩራብ ገባ አይሁዶች ናቸው ስለ ምኩራብ ያውቃሉ ደግሞ በሳምንት አንድ ቀን ምኩራብ ይሄዳሉ በየሰፈራቸው በየሰፈራቸው ስለዚህ ወደ ምኩራብ ይዟቸው ገባና እሱም ከልጅነቱ ጀምሮ ይገባል እነሱም ይገባሉ ግን ይዟቸው ገባ አሁን ከተጠመቀ በኋላ መሆኑ ነው ልዩነታውን ኃይል ከተቀበለ መንፈስ ቅዱስ ከመጣ ሚሽኑን ከጀመረ በኋላ ነው ይዟቸው ገባና ማስተማር ጀመረ ይላል
ሉቃስ ይሄንን ነገር ሲጽፍልን የመጽሐፍ ጥቅል ሰጡት ነው የሚለው አይደል? ወደ ምኩራብ ሲገባ የመጽሐፍ ጥቅል ሰጡት ይላል ምዕራፍ 4 ላይ ሰጡት። ያንን የመጽሐፍ ጥቅል ሲቀበል የኢሳይያስ መጽሐፍ ሆኖ ተገኘ። ከዛ በኋላ ሲያነበው አሁንኛ ኢሳይያስ ምዕራፍ 61 ምንለውን ያንን ክፍል አወጣና የጌታ መንፈስ በኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ ጌታ ቀብቶኛል፣ ልኮኛል፣ የጌታን ዓመት እናገር ዘንድ እያለ ስለሱ የሚናገረውን ክፍል ተናገረ ይላል። አንድ ጊዜ ልውሰዳችሁ ሉቃስ 4 ላይ ይሄ ክፍል የሚናገረው ምክንያቱም ከዛ ቀጥሎ ተመሳሳይ የሆነ ነገር እናገኛለን። ወደ አደገበት ወደ ናዝሬት መጣ። እንደ ልማዱ በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነብዩን ኢሳይያስን መጽሐፍ ሰጡት። ቁጥር 16 ነው የማነበው። መጽሐፉን በተረተረ ጊዜ ጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለዕውሮች ማየት ሰብክ ዘንድ፣ የተጠቁትን ነፃ ወጣ ዘንድ፣ የተወደደችውን የጌታን ዓመት ሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር ይላል አይደል? ከዛ ምን አላቸው ጌታ? እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ቁጥር 22ን አንብቡልኝ። ሁሉም ምን ይሉ ነበር? ይመሰክሩለት ነበር። ከአፉ ከሚወጣው ከጸጋው ቃል የተነሳ ምን ሆኑ ይላል? ተደነቁ። ተመሳሳይ የሆነው ማርቆስ ሲጽፍ ምን ይላል? ወደ ምኩራብ ገባና ያስተምራቸው ነበር ይላል አይደለ? ያስተምራቸው ነበር። ትምህርቱ ግን እንደ ጻፎች ወይ እንደ ፈሪሳውያን ወይ እንደነሱ ምሁራን አልነበረም። ስለዚህ ምን አሉ ይላል? ወደ ማርቆስ መልሻቸዋለሁ። ቁጥር 22 ላይ ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ምን ሆኑ ይላል? ተገረሙ። ለምንድነው በምንድነው የሚያስተምራቸው? እንደ ባለ ስልጣን። እንደ ባለ ስልጣን በሉላችሁም እንደ ባለ ይሄ የጸጋው ቃል የሚያድነው ቃል ከክርስቶስ አፍ የሚወጣው ቃል የጸጋ ቃል ነው። ግን እንደምንድነው የሚያስተምራቸው? እንደ ባለ ስልጣን እንበል። እንደ ባለ ስልጣን። ለምንድነው እንደ ባለ ስልጣን የሆነው? እሱ የሚናገረው ቃል ለምንድነው? ሁላችንም አጭር መልስ ነው አለን አይደለ? የቃሉ ባለቤት እሱ ራሱ ስለሆነ። ኢሳይያስ አምጥቶ ቢናገር ልኮኛል እያለ ነው የሚናገረው አይደለ? ኤርምያስ ቢናገር ሰምቻለሁ እያለ ነው የሚናገር። ኢየሱስ ግን ሲናገር የቃሉ ባለቤት እሱ ስለሆነ ነው። እግዚአብሔር ለዘላለም ይባረክ። ዮሐንስ 1:1 ላይ ሲናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል አይደል? ቁጥር 14 ላይ ሲወርድ ቃልም ስጋ ሆነ። አሜን። ጸጋና እውነትን ተሞልቶ በእኛ አደረ። እኛም ከአባት ዘንድ የሆነውን ክብር አየን። አብን ያየው አንድስ እንኳን የለም። በቅፉ የነበረ አንድ ልጅ ግን ምን አደረገው? ተረከው። ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር ለዘላለም ይባረክ። ኢየሱስ ክርስቶስ ሕያው ቃል ነው። ሪትን ወርድም ደግሞ የመጣው ከሱ አፍ ነው። የጌታ ቃል። ለዚህ ነው ለጌታ ቃል ጊዜ መስጠት አለብን። ወደ ትምህርቶቹ መመለስ አለብን። ያስተማራቸውን ካፉ የወጡትን ቃላቶች በጣም ስራዬ ብለን ሰርች ማድረግ አለብን። ያንን ስናደርግ ነው ስለ ክርስቶስ አሰብን ብለን የምንለው። አንዳንድ ጊዜ መልካም ነው በሁሉ ማሰብ፣ ያደረገልን ማሰብ ጥሩ ነው፣ አንዱ ተገቢ ነው። ግን ትክክለኛ ማሰብ ካለብን ስለ አስተምሮቱ ነው ማሰብ ያለብን። አሜን። ምን ብሎ ነበር? ምን አስተማረ? ምን ተናገረ? ስለኔ ምን አለ? ስለ ወደፊቴ ምን አለ? ስለ ዘመናት ምን አለ? ታች የተዘረዘሩ አይደል? ወደ 22 ነጥቦች አሉላችሁ ወረቀታችሁ ላይ። እያንዳንዳቸው ነው ያዋቸው። በእነዚህ ርዕሶች ላይ ምንድነው ጌታ ያስተማረው ትምህርት? እነዚህ ትምህርቶች ከኔ ህይወት ጋር ምን ግንኙነት አላቸው? እነዚህን ትምህርቶች ለማድረግ የቱን ያክል ነው እየተጋው ያለው? ምክንያቱም ምን ብሎናል ጌታ? ጌታ ሆይ ስለምን ትሉኛላችሁ? የምላችሁን አታደርጉም ምን አይደል ያለው? ስለዚህ ያለንን ነገር ፈልገን ለማግኘት ያስፈልገናል። እሱ ሲያስተምር እንደ ባለ ስልጣን ነበር የሚያስተምረው። ለዚህ ነው ምን ሆኖ ይላል? ተገረሙ ይላል። ተገረሙ፣ በጣም መገረም ያዛቸው። ሉቃስ የሚለው ከጸጋው ቃል የተነሳ ተደነቁ ይላል። እነሱም ደግሞ በዛ አይነት መልኩ ነው የተደነቁ።
የጌታችን የኢየሱስ ክርስቶስ አስተምህሮ በህይወታችን በበዛ ቁጥር ብዙ ነገሮች ይሆናል። መግቢያ የሚለው ላይ ካገኛችሁት መግቢያ የሚል መሐሉ ላይ መጀመሪያው ገጽ ላይ የዚህ ትምህርት ዋነኛ ዓላማው ሶስት ነገሮች አሉ እዛ ላይ። አንደኛው ጌታ ኢየሱስ ክርስቶስን ዘወትር እንድናስብ እኔ እሱ ከሱ አፍ የወጣውን ቃል ባነበብኩ ቁጥር ያገለገለበት ነገር ፒክቸር ሆኖ ውስጤ ይመጣል። የተንገላታው የከፈለው ወይም ደግሞ ያንን ሲያስተምር ያለው መንፈሳዊ ኃይል እሱ ወደ ውስጤ ይመጣል። ስለዚህ ጌታ ኢየሱስ ክርስቶስን እናስባለን። ሁለተኛው ደግሞ እግዚአብሔርን ለመምሰል እንፈልጋለን አይደላችን? ጋድሊ ላይፍ መኖር አንፈልግም? ጋድሊ ካራክተር እንዲኖርን እንደ እግዚአብሔር አይነት ባህሪ እንዲኖርን አንፈልግም? ሁላችንም ከየት ይመጣል? ከየት ይመጣል? እጅ በመጫን አይመጣም። እርስ በርስም አይዞሽ አይዞሽ በመባባልም አይመጣም። የሚመጣው በቃሉ ብቻ። ሲያሜን በሉልኝ። አያችሁ ያንን ካራክተራችንን ህይወታችንን ባህሪያችንን ኑሯችንን የሚሰራው የእግዚአብሔር ቃል ብቻ ነው። ይሄን አተኩሬ መናገር ፈልጋለሁ። የእግዚአብሔር ቃል ያልሰራውን ህይወት ማንም ሊሰራው አይችልም። ኦኬ የእግዚአብሔር ቃል ያልፈጠረው ዓለም ላይ ነው እንደምንኖረው። ምንድነው የፈጠረው ዓለም? አቤት የእግዚአብሔር ቃል በሉልኝ። ኦኬ ዕብራውያን 1 ምንድነው የሚለው? ዓለማትን አጽንቶ በያዘበት በቃሉ ነው እኮ የሚለው አይደል? ወይ ደግሞ እግዚአብሔር ይሁን ሲል ሆነ፣ ቃሉን ሲልክ ተፈጸመ። እግዚአብሔር አለ ሆነም። ይህ አሁን የምናየው ግዑዙ ዓለም የመጣው የተፈጠረው ወደ እይታ የመጣው ከእግዚአብሔር ቃል የተነሳ። ክብር ለኢየሱስ ይሁን። ስለዚህ ህይወታችን እንዲሰራ ከተፈለገ ወደ ጌታ ትምህርት ነው ማዘንበል ያለብን። ኦኬ አንዱን ሐሳብ በዚሁ እንቀጥል። እምነት ያስፈልገና ኦኬ ባህሪያችን ይስተካከል በቃሉ። እምነትስ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ደስ ማሰኘት ኦኬ እንድገመው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ከየት ነው የሚመጣው? መጽሐፍ ቅዱስ እኮ የሚነግረን ጌታ እንደዚህ ብሎ ነው የነገረን። የምነግራችሁ ቃል እርሱ ህይወት ነው። እንደገና ምንድነው የምነግራችሁ ቃል? መንፈስም ነው። ጳውሎስ ይሄንን ቃል ሲናገረው ምን ይላል? ሮሜ ምዕራፍ 10 ላይ እምነት ከመስማት ነው። ቁጥር 17 ለምጽፉ ሰዎች እምነት ከመስማት ነው፣ መስማትም እግዚአብሔር ጌታ ይባል። ኦኬ ዕብራውያን ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ብሎናል። ስለዚህ ያለ እምነት እግዚአብሔርን ማናስደስተው ከሆነ አማኞች መሆን አለን። ለማመን ደግሞ ምን ያስፈልገናል? የእግዚአብሔር ቃል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ሶርሱ የት ነው ያለው? ምንጩ የት ነው ያለው? የእግዚአብሔር ቃል መሰረቱ የት ነው ያለው? ነቢያት ጋር አይደለም ያለው። የእግዚአብሔር ቃል መሰረቱ ክርስቶስ ኢየሱስ ጋር ነው። አሜን። የኢየሱስ ቃል ካልገባን ኤፌሶን መጽሐፍ አይገባን። የኢየሱስ ቃል ካልገባን ትንቢተ ኤርምያስ አይገባንም፣ ታሪክ ነው የሚሆንብን። የኢየሱስ ቃል ካልገባን ዘፍጥረት አይገባንም። ከኔ ጋር ናችሁ ወገኖች? እኔ ከቄስ ትምህርት ጀምሮ ነግራችኋለሁ ደጋግሜ መጽሐፍ ቅዱስ አነባለሁ። በጣም የምወደው ክፍል የቱ መሰላችሁ? 5ቱን የሕግ መጽሐፍ ነው የምወዳቸው። በቃ ታሪክ ናቸው፣ ደስ ይላሉ። አብርሃም ላይ ይሄ ተጨመረለት፣ ይስሐቅ እንደዚህ ሆነ፣ ያዕቆብ ከዛ ይሄ ሆነ፣ ከዛ ደግሞ መጣል ሙሴ ባህር ከፍሎ አሻገር። በጣም ደስ ይሉኛል። እነዚህ የልጅነት ትዝታዎቼ ናቸው። ግን ስለ ክርስቶስ ኢየሱስ ብዙ አይገባኝ። ዛሬም አእምሮአችን የሚሳበው ወደ እነዛ ነው፣ ወደ ታሪክ መጽሐፍት፣ ወደ ነቢያት መጽሐፍ ወይ ደግሞ ወደ መልእክታቶች ነው የሚሳብብን። ግን አይደለም። ይሄንን አሰስ አላደረግንም እንጂ ቢለካ ወይ ቢታይ ምን ያክል ጊዜ ቤተክርስቲያን የወንጌል መጽሐፍትን ባይብል ስተዲ አድርጋ ወስዳለች
ብላችሁ ብትጠይቁ ብዙ አናገኝ። እኔ እንኳን እዚህ ቤተክርስቲያን ከመጣው ወይ ደግሞ እዚህ ባይብል ስተዲ ከጀመርኩኝ ዕብራውያን አጥንተናል፣ አንደኛ ቆሮንቶስን አጥንተናል፣ ከዛም ሐዋርያት ሥራ አጥንተናል፣ አይ ቲንክ ገላትያንም ጨምራል። ግን ከወንጌላት አንድም አላጠናንም። ታዲያ ሙላችሁ አጥንታችኋል? ለንግስት ሁሉ ቤተክርስቲያን የለም ወንጌል አይጠናም። እሺ ማቴዎስ እናጥና ኦር ሉቃስን ኦር ዮሐንስ እንኳን ትንሽ ይጠናል መሰለኝ። ብዙ የለም። አያችሁ ትኩረታችን ምንጩ ላይ አይደለም ያለ። ሌሎቹ እንዲገቡ ነው የምንፈልገው። ሌሎቹ ያለ መሰረታቸው ያለ ምንጫቸው ሊገቡን አይችሉም። ስለዚህ ወደ ጌታ ትምህርት ስንመለስ ብዙ ነገሮች በዛው እናገኛለን። ቅድም እንዳልነው እግዚአብሔርን ለመምሰል የሚረዳ አቅም እናገኛለን፣ እምነት እናገኛለን። ጌታ ለዘላለም የተባረከ ይሁን። የእግዚአብሔር አጠቃላይ ዓላማ ይገባናል። አሜን። ኢየሱስ ክርስቶስ ጌታ ነው። እነዛ ሐዋርያት አሁን ጌታ የጠራቸው ሐዋርያት ስንት ናቸው? 12 ናቸው አይደል? በኋላ ማቴዎስ ተተክቷል። ኦኬ እነዚህ ሐዋርያት ምንድነው መዝሙሩ? እሺ እነዚህ ሐዋርያት ሮሜን አንብበዋል። አይ ቲንክ ኦኬ ወይስ ራእይ መጽሐፍ አንብበው? አንዳንዶች እንደውም ራእይ ከመጽሐፉ በፊት ነው የሞቱት አልነበረም። ያዕቆብ ማንኛውም መጽሐፍ ከመጽሐፉ በፊት ነው ምዕራፍ 12 ላይ አንገቱ የተቆረጠው። ከኔ ጋር ናችሁ? ግን ከጌታ የሰሙት ቃል አሜን፣ ክብር ለኢየሱስ ይሁን። ቁጭ ብለው የተማሩት ቃል ከኦሪጂናል ምንጩ የሰሙት ያ ቃል እየመነዘሩት እየኖሩት እያሰራጩት እንደገና ያንኑ ደግሞ ኢላቦሬት እያደረጉ ለሌሎች በሚገባቸው ቋንቋ እየጻፉ ለአሕዛብ፣ ለገላትያ፣ ለኤፌሶን፣ ለቆሮንቶስ ለነዛ ሁሉ እየጻፉ አስተላለፉት። ለዛም ከሰሙት ከብዙ ጥቂቱን። ዋናው ምንጩ ግን ማጋና ያለው ኢየሱስ ጋር። ጌታ ለዘላለም ይባረክ። አሜን። ስለዚህ እንደ አማኝ ትኩረት ማድረግ ያለብን የማ ትምህርት ላይ ነው? እስቲ የኢየሱስ ትምህርት በሉልላችሁም። እስቲ ድገሙት እንደገና። የማ ትምህርት? የኢየሱስ ትምህርት። አእምሮአችን እንዲቀበል እንድናጠናው እንድንይዘው ከተፈለገ የጌታችን የኢየሱስ ክርስቶስ ትምህርት ያ ነው ህይወትን የሚያቆም። እሱን ስናውቅ ነው እያሰብኩት ነው ጌታን ማለት የምንችለው። እምነቴ እያደገ ነው ማለት የምንችለው። ህይወቴ እግዚአብሔርን ለመምሰል እየተለወጠ ነው ማለት የምንችለው። ወይ ደግሞ ክርስቶስ እንደተመላለሰበት አይነት ምሳሌ እኔም እየተመላለስኩ ነው ማለት የምንችለው የጌታ ኢየሱስ ክርስቶስ ትምህርት ላይ ትኩረት ስናደርግ ነው። ኦኬ አንድ ቃል አነብ። ዮሐንስ ወንጌል ምዕራፍ 17 የጌታ ኢየሱስ ክርስቶስ ጸሎት ላይ ምን ታገኛላችሁ? ምን እናገኛለን? አንድ 3 ቁጥሮችን ላነብ እዛ ላይ። የመጀመሪያው ቁጥር 8 ላይ እናነባለን፣ ከዛ ቁጥር 14 ላይ እናነባለን፣ ከዛ ቁጥር 17 ላይ። መጽሐፍ ቅዱሳችሁ እናንተ ጋር ነው፣ ኖት ከፈለጋችሁ ያዙት። ዮሐንስ ወንጌል ምዕራፍ 17 ጌታ የጸለየው the holy of holy the most holy prayer የሚባለው ይሄ ጸሎት ነው። በነገራችን ላይ የጌታ ጸሎት እንላለን አይደለ? በሰማያት የምትኖር አባታችን ሆይ ስምህ ይቀደስ እንላለን። ምን ነው ዝም አላችሁ? በተለምዶ ነው የምንለው እንጂ ያ የጌታ ጸሎት አይደለም። ደቀ መዛሙርት እንዲጸልዩ ነው አይደል ያስተማራቸው። እናንተ ግን ስትጸልዩ እንደዚህ በሉ ነው እንጂ አላቸው። እሱ እንደዛ አልጸለየም። እሱ የጸለየው ዮሐንስ ወንጌል ምዕራፍ 17 ያ ነው የጌታ ጸሎት የሚባለው። አገኛችሁ ሐሳቤን? በተለምዶ ግን the lord prayer እንለዋለን። ኦኬ እስኪ ይሄንን እንመልከተው። ጌታ የጸለየው በጣም ልዩ የሆነ ጸሎት፣ አምላክ ስጋ ለብሶ በምድር ሆኖ ተንበርክኮ ወደ አባቱ የጮህልን ጩኸት የጸለየው ጸሎት ምንድነው የሚለው? ቁጥር 8 ከኔ ጋር ናችሁ? ኦኬ ምን ይላል ቁጥር 8? የሰጠኸኝን ሁሉ
ከአንተ የሰጠኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። ከፍል በል እንደከዛ ኦኬ ልቀጥል ግድ የለም። የሰጠኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ምን ብያቸዋለሁ ነው የሚለው? ሰጥቻቸዋለሁ። አያችሁ ክርስቶስ ኢየሱስ ከሰማይ እንጀራ ይዞ አልመጣም። ሀብት ይዞ አልመጣም። ረጅም እድሜ የሚያኖር የጤና ላይሰንስ ይዞልን አልመጣም። ወይ ደግሞ ምድር ላይ ያሉትን መከራዎች ሁሉ ስኬፕ የሚያደርግ የሚያዘልል የሆነ ተስፈንጣሪ የሆነ ክንፍ ሊተክልልን አልመጣም። አቤት አሜን ብትሉ ክብር ለኢየሱስ ይሁን። አያችሁ ሰይጣን ሊያታልለን ሲፈልግ ከጌታ ቃል ያወጣንና ትርፍራፊው ላይ ነው እንድናተኩር የሚፈልገው። ከእውነተኛው ቃል ከዛ ይወስደንና የማይጠቅሙት እዚህ ምድር ጥለናቸው የምንሄደው ኢየሱስ ጌታ ነው። አሜን። ጌታ ያለው ምንድነው? የሰጠኸኝን ቃል ይዤው የመጣሁትን ቃል ለ33 ዓመት ከኔ ጋር የኖረውን ቃል በምድር ላይ በእነዚህ 3 ዓመት ተኩል ይሄንን ቃል ያለማቋረጥ ቀንም ሌሊትም በተራራም ላይ በቤትም ላይ በምኩራብም ላይ በየመንደሩ በየሰፈሩ እየዞርኩ ሰጥቻቸዋለሁ። አንድም የቀረ የለም ነግራቸዋለሁ። እግዚአብሔር ለዘላለም ይባረክ። ከዛ እነሱስ ምን አደረጉት ይላል? እነርሱም ደግሞ ምን አደረጉት ይላል? ተቀበሉት ይላል። ደስ ይለኛል ይሄ ፓርት። እነርሱም በሙሉ ልባቸው ምን አደረጉት ነው የሚለው? በምንድነው መቀበላቸው የምናውቀው? መቀበላቸውን የምናውቀው አንድ ጊዜ እኮ እዚህ ዮሐንስ ወንጌል ላይ ወደ 12000 ሰው ምግብ ከበላ በኋላ ወደ 5000 ሰው ምግብ በልቶ 1200 ከተረፈ በኋላ በማግስቱ ብዙ ሰዎች ሊፈልጉት መጡ አይደል ጌታ? እና መጡና ጌታ ትላንት ስለበላችሁ ነው የፈለጋችሁኝ አላቸው። እና ሰዎችም ይመልሱት አልነበራቸው፣ ልባቸውን ያውቃል። ስጋዬን ያልበላ ደሜን ያልጠጣ የኔ ሊሆን አይገባም ሲል አረ የከባድ ትምህርት ነው ብለው ሄዱ። ወዲያው ዞር አልነው ወደ ደቀ መዛሙርቱ፣ እናንተስ መሄድ ትፈልጋላችሁ አይደል ያላችሁ? መሄድ ትፈልጋላችሁ? ጴጥሮስ ምን አለ? አንተ ወደ ማን እንዴ? አንተ የምትጠቅም እኮ ነህ። ቤታችንን የምትሰራልን፣ ኑሮ የምትሰጠን፣ ትዳራችንን የምታስተካክል አንተ ካንተ ወደ ማን ነው እንዴ ያለ? እንደዛ ነው እንዴ ያለው? ይሄማ ቢሆን ኖሮ ዓለም በሙሉ ይከተለው ነበር ኢየሱስን። ይሄን አላለም። አንተ የሕይወት ቃል አለህ፣ ካንተ ወደ ማን እንሄዳለን? የጌታ ቃል ከኑሮ ይበልጣል። የጌታ ቃል ከቁሳቁስ ይበልጣል። ወገኖቼ የጌታ የአምላካችን ቃል ከምንም ነገር ይበልጣል። ሁሉ ያልፋል፣ ቃሌ ግን ምን አይልም ማለት አልፎም። ሰማይ ምድር ያልፋል፣ የኔ ቃል ግን ለዘላለም ጸንቶ ይኖራል። ክብር ለኢየሱስ ይሁን። ኢሳይያስ 55 እንደሚለው ካፌ የወጣው ቃል የምፈልገውን ነገር የምሻውን ነገር ሳያደርግ በከንቱ ወደኔ አይመጣም። ለዚህ ነው የጌታ ቃል ውድ ሆኖ ያንን ቃሉን ደግሞ ሲያስተምር እንደምን ያስተምራቸው ነበር? እንደ ባለስልጣን ያስተምራቸው። ይሄ ቃል ነው የሚያኖራችሁ፣ ይሄ ቃል ነው የዘላለም ርስት የሚያወርሳችሁ፣ ይሄ ቃል ነው ተሸክሞ ወደ እግዚአብሔር ክብር የሚያስገባችሁ፣ ይሄ ቃል ነው አምላካችሁ እንድትመስሉ የሚያደርጋችሁ፣ ይሄ ቃል ነው እምነት የሚጨምርላችሁ፣ ይሄ ቃል ነው ጠላት እንድታሸንፉ የሚያደርጋችሁ፣ ይሄ ቃል ነው በዘመኑ ላይ ብልጫ ኖራችሁ እንድትኖሩ የሚያደርጋችሁ። እግዚአብሔር የቃሉን ደጅ ይክፈትልን። ክብር ለኢየሱስ ይሁን። ለዚህ ይመስለኛል ጳውሎስ ስለኔ መጸለይ ከፈለጋችሁ እግዚአብሔር የቃሉን ደጅ እንዲከፍትልኝ። ክብር ለኢየሱስ ይሁን። ስለ ጳውሎስ መጸለይ ትፈልጋላችሁ? ጸልዩልኝ። ምን አይነት ጸሎት? እግዚአብሔር የቃሉን ደጅ ይክፈትልኝ። ያንተ ጳውሎስ ኃይለኛ ተናጋሪ አይደለ እንዴ? 13 ዓመት ሕግና ነቢያትን የተማርክ ከዚህ በላይ ምን ያስፈልጋል? ሌላ አያስፈልገኝም። ኑሮ ይበቃኛል ማለትን ተምሬያለሁ። ያለኝ ይበቃኛል ማለትን ተምሬያለሁ። ቢበዛም ትርጉም የለውም፣ ቢያንስም ችግር አያመጣም። ቃሉ ከጎደለ ግን ችግር አለ። ይሄ ቤት ከኔ ጋራ ነው ዛሬ። እስቲ በደም አሜን በሉልኝ። እስቲ በደም አሜን በሉልኝ። ክብር ለኢየሱስ ይሁን።
ሌላው ችግር የለም። ምንም መራብንም መጠማትንም ችያለሁ፣ ኑሮ ይበቃኛል ማለትንም ችያለሁ። ግን አንድ ጸሎት አለኝ፣ አንድ የጸሎት ርዕስ አለኝ ለእናንተ ለወዳጆቼ የምሰጣችሁ። እግዚአብሔር የቃሉን ደጅ ይክፈትልኝ። አሜን። በኢየሱስም የቃሉን ደጅ ይክፈትላችሁ። የተዘጋ አእምሮ ካለ እግዚአብሔር ይክፈትልን። የተዘጋ ልብ ካለ ጌታ ይክፈትልን። ከቃሉ የዘገየ መንፈስ ካለን እግዚአብሔር ከኛ ላይ ያንሳ። ቫልዩ አድ የምናደርገው ከክርስቶስ አፍ የወጣውን ቃል ስንይዝ ነው ወገኖች። አሜን። ሰው ክርስቲያን በተለይ በሚዛን ተመዝኖ የሚቀለው መቼ እንደው ታውቃላችሁ? እግዚአብሔር ቃል ከውስጡ ሲጎድል ነው። ቆሻሻ በመልበሱ ችግር የለበትም። ቢበላው በማጣቱ ክርስቲያን ሊናቅ አይችልም። ክርስቲያን ዲስግሬስ የሚደረገው the word of God የጌታ ቃል ውስጡ ሳይኖር ሲቀር አለቀ። ምንም ብታንቆጠቁጡት አያውቅም ነው የሚባለው። ምክንያቱም ቃሉ የሌለው ሰው ሚዛኑ ቀላል ነው፣ የትኛውም ነፋስ ይወስደዋል። ቃሉ የሌለው ሰው የትኛውም ትንሽ የተባለ ሰይጣን ትኑር አትኑር አላውቅም፣ ግን ትንሿም ሰይጣን መጣ ትኮረኮመዋለች፣ በቅዠት ታሰቃየዋለች፣ በፍርሃት ትንጠዋለች፣ ነገ ምን ይሆናል በሚል ስጋት ታስጨንቀዋለች። ቃል የሌለው ሰው በጣም ከባድ ነው ወገኖቼ። ኦኬ ጌታ ምንድነው ያለው? ይሄንን ቃል ምን አደረኩ ነው የሚለው? ሰጥቻቸዋለሁ እነሱም ተቀበሉት ይላል። ቁጥር 14 ላይ ምን ይላል? እኔም ቃልህን ከኔ ጋር ናችሁ። ዮሐንስ ወንጌል ምዕራፍ 17 እኔም ቃልህን ሰጥቻቸዋለሁ ይላል። እንደገና ይደግማል። እኔም ምንን ሰጥቻቸዋለሁ? ቃልህን ሰጥቻቸዋለሁ። ቁጥር 17 ላይ ሄዱልኝ። በእውነት ቀድሳቸው ይልና ቃልህ ምንድነው ይላል? እውነት ነው። ታዲያ በአንድ ጸሎት ውስጥ ጌታ ኢየሱስ ክርስቶስ የመጣበትን ዓላማ ነው የጸለየው። ሌላ ዋስትና አልሰጠኋቸውም ለነዚህ ልጆች። ኢየሩሳሌምን ትወርሳላችሁ፣ ጁዲያ የእናንተ ነው፣ አንድ መንግስት አይቋቋማችሁም፣ ሮምን ታንበረክካላችሁ አላላቸውም። ግን ቃልህን ሰጥቻቸዋለሁ አለ። ምንድነው ይሄ ቃል? ይሄ ቃል ዕብራውያን ምዕራፍ 4 ቁጥር 12 እንደሚናገረው የእግዚአብሔር ቃል ሕያው ነው፣ የሚሰራም ነው፣ በሁለት ወገን ከተሳለ ሰይፍ ይልቅ እግዚአብሔር ይባረክ። አሜን። ይሄ ቃል ምንድነው? ሕያው ነው፣ ደግሞ ምን የሚል ነው? የሚሰራ ነው፣ በሁለት ወገን ከተሳለ ሰይፍ ይልቅ ብርቱ ነው ይላል። ስለዚህ ይሄንን የእግዚአብሔርን ቃል ስንማር ክርስቶስ እናስባለን። ሁለተኛው እግዚአብሔርን ለመምሰል የሚያስችለንን ክርስቲያናዊ ባህሪ እንይዛለን። ሶስተኛው የተሰጠንን የወንጌል አደራ ለመወጣት አቅም እናገኛለን፣ ጉልበት እናገኛለን፣ ኃይል እናገኛለን። እግዚአብሔር ለዘላለም የተባረከ ይሁን። ያንን ኃይል የምንለብሰው በቃሉ ብቻ ነው። ማቴዎስ ወንጌል ምዕራፍ 28 ጌታ ለዘላለም ይባረክ። ለዚህ ነው እንደ ባለስልጣን ነበር የሚያስተምረው። እንደገና እነሱም ደግሞ ቃሉን ምን አደረጉት ይላል? ተቀበሉት ይላል። እዚህ ማቴዎስ ወንጌል ምዕራፍ 28 የመጨረሻው ቁጥር ምንድነው የሚለው? ቁጥር 19 እና 20 እንግዲህ ሂዱ አሕዛብንም ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃቸዋቸው ካለ በኋላ ምን ይላል? ያዘዝኳችሁን ሁሉ እንዲጠብቁ እያስተማራቸዋቸው ይላል። አስተምሯቸው። እኔ የነገርኳቸዋለሁ፣ ይሄንን የነገርኳችሁን ለነሱ አድርሱ፣ አስተምሩ ይላቸዋል። ያንን ሲማሩ ነው በትክክል የእግዚአብሔርን ስራ ሰርተው ደቀ መዛሙርት የሚያፈሩ። ኦኬ ወደ ጌታ ትምህርት ስንመጣ ይሄንን ቻርት ባለፈው ሳምንት አይተናል። ሁላችንም ለመማር የተዘጋጀ ልብ ይኖረን። ይሄንን ቻርት ታስታውሳላችሁ? ኖታችሁ ላይ አለ አይደል? ኦኬ ኖታችሁ ላይ አለ። ስለዚህ መድገም አያስፈልገኝም። ይሄንን ቻርት ግን በትክክል ብታዩት የተያያዙ ናቸው ወይ ደግሞ በዝርዝር ይሄንን ይመስላል። ኦኬ እንግሊዘኛ ለምታዩ ሰዎች እነዚህ 7 ፒለሮች ወይ ደግሞ 7 ቦክሶች የውቀት እንትኖች ናቸው ብለን እናስብ። የውቀት ኮሮጆች ናቸው ብለን እናስብ። የመጀመሪያው ቁጥር 1 የምናገኘው እግዚአብሔርን ማወቅ የሚል ነው። ከዛ ቁጥር 2 የእግዚአብሔርን መንግስት ማወቅ፣ ቁጥር 3 the knowledge of salvation የደህንነት የመዳን ዕውቀት፣ ቁጥር 4 የነፍስ ዕውቀት፣ ቁጥር 5 የህይወት ወይ ደግሞ የኑሮ ዕውቀት የምንለው ነው።
ቁጥር 6 የአገልግሎት ዕውቀት፣ ቁጥር 7 የጊዜ ወይንም የዘመን ዕውቀት። በእነዚህ ካታጎሪዎች ውስጥ ብዙ ነገሮች አሉ። ኦኬ ወደ ኋላ ልመለስ። ፎቶ ለምታነሱት ኦኬ ወረቀቱ ላይ አለላችሁ። ይሄንን ሐሳብ ስንወስድና በዝርዝር ስናየው ብዙ ነገሮችን እንማራለን። ለምሳሌ እግዚአብሔርን ስለማወቅ ከክርስቶስ ኢየሱስ በላይ ሊያስተምረን የሚችል ማንም የለም። ቅድም ጥቅሱን ተናግረናል አይደል? አብን ያየው አንድም እንኳን በቅፉ የነበረ ግን አንድ ልጁ ምን አደረገ? ተረከው። ጌታ ለዘላለም ይባረክ። ስለዚህ ወደ ክርስቶስ ትምህርት ሁሉ ጊዜ በተጠጋን ቁጥር አብን በደንብ እናየዋለን። ስለዚህ እንደነ ፊልጶስ ግራ እንጋባም። እባክህ አብን አሳየን ብለን ጥያቄ አናቀርብም። ምክንያቱም ምን አለ ጌታ? እኔን ያየ አብን አየ። እኔና አብ ምንድነን አለ? አንድ ነን አለ። ስለዚህ አብን የተረከልን ወይ እግዚአብሔርን እንድናውቀው ያስተማረን ጌታ ኢየሱስ ክርስቶስ ነው። በሁለተኛ ደረጃ ደግሞ ስለ እግዚአብሔር መንግስት ብለናል። ስለ እግዚአብሔር መንግስት ምንድነው ያየነው? ይሄንን ያሳለፍኩትን ስዕል ታውቁታላችሁ። ከዚህ በፊት ያያችሁት ስለመሰለኝ ነው ያለፍኩት። ስለ እግዚአብሔር መንግስት ሁላችንም ጥልቅ ዕውቀት ሊኖረን ይገባል። አዲስ ኪዳን የእግዚአብሔር መንግስት ስብከት ነው በውስጡ ያለ። እኛ ዜግነታችን ለሰማያዊ መንግስት፣ የኔና የናንተ አገር በሰማይ ነው። ይሄንን ስንናገር አንዳንድ ሰዎች ቅር ይላቸዋል፣ አውቃለሁ። ቅር ይበላቸው እንጂ ከክርስቶስ ትምህርት ውጪ ምንም መጨመር አንችልም። በእውነት ታዲያ ምድር ምን ታረጋላችሁ ይሉናል የተወሰኑ ሰዎች። አገራችሁ በሰማይ ከሆነ ተውልንና ሂዷ ይስፋን ይላል። እውነት ነው። እነሱና የነሱ አለቃ ሰይጣን ሰርተውት ቢሆን ኖሮ ምድርን ለቀንላቸው እንሄድ ነበር። ግን የሰማይና የምድር ባለቤት የኛ አባት፣ የኛ አምላክ፣ የኛ ፈጣሪ እግዚአብሔር ያለሱ ፈቃድ ለቀን ልንሄድ አንችልም። እሱ ግን ነው ያለለት ወደ ረፍቱ ይሰበስበናል። ሲያሜን በሉ በለም። እሱ የጠራለት እንሄዳለን። ምናቸውንም ሳንስ ምንም ሳንፈልግ እንዲሁ እንደመጣን እንሄዳለን። እኛ በክብር እንሄዳለን። አጣውን ግን ለዚች ምድር እንተውላታለን። ምክንያቱም እኛ በመኖራችን ምድር እፎይ ብላለች። እኛ በመኖራችን ሰይጣን በየቀኑ ይቀጠቀጣል። እግዚአብሔር ይባረክ። እኛ በመኖራችን ትውልድ ያመልጣል። እኛ በመኖራችን የምስራቹ ይሰበካል። እኛ በመኖራችን ነፍሳት ይድናሉ። አሜን። የእግዚአብሔር ቃል ተሸክመን ስለምንኖር እንደ እግዚአብሔር ቃል ስለምንመላለስ እኛ የምድር ጨው ነን፣ ደግሞም የዓለም ብርሃን ነን፣ ደግሞም የምስራች አብሳሪዎች ነን። አሜን አሜን ብትሉ በደም ጌታ ይባረክ። ደግሞም የዲያብሎስን መንግስት የምናፈርስ የእግዚአብሔር መሳሪያዎች ነን። እግዚአብሔር ለዘላለም ይባረክ። በየጎረቤት ያለውን ጨለማ መክፈፍ የምንችል ብርቱ ስም የታጠቅነን፣ ኃያል የሆነውን ስም የምንጠራነን። አይጠሩትም፣ እውነት ነው፣ በስብሰባቸው በየፓርላማው በየቦታው። እኛ ግን በቤትም በውጭም በቀንም በሌሊትም በቤተ ክርስቲያንም ሌላም ቦታ እንኳን ብንገባ የምንጠራው ብርቱ ስም አለን። ጨለማውን የሚያስጨንቅ ስም አለን። ዲያብሎስን የሚቀጠቅጥ ስም አለን። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ክብር ሰጥቶት ለዚህ ጌታ። አሜን። ክብር ለኢየሱስ ይሁን። ምድር የማንም ስላልሆነች ኢሳይያስ 45 ሲናገር ለሰው መኖሪያ እንድትሆን እንጂ ለከንቱ ያልፈጠራት እግዚአብሔር እንዲህ ይላል። በጣም ይገርመኛል። ምድርን ነው እኮ ለሰዎች መኖሪያ እንድትሆን የፈጠራት ለከንቱ እንዳትሆን ያደረጋት እግዚአብሔር እንዲህ ይላል ብሎ ነብዩ ተነበየ። ወገኖቼ እንኖራለን፣ በምድር ላይ እንኖራለን። በሉና ነገር እንኖራለን። ለዛውስ መኖራለን፣ በክብር እንኖራለን። አሜን። አንገታችን ዝቅ ሳይል ተስፋ ሳንቆርጥ በድል እንኖራለን። ጌታ ኢየሱስ ክርስቶስ እንደዚህ አይነት ተስፋ ነው የሰጠን በትምህርቱ። አይዟችሁ አለ፣ በዓለም ሳላችሁ መከራ አለባችሁ፣ ዓለምን ግን እኔም ብየዋለሁ አለ አሸንፋለሁ። ክብር ለኢየሱስ ይሁን። ስለዚህ መንግስት አለን፣ ግዛት አለን፣ ምንናፍቀው ምንጓጓለት። ቅድም ወንድሜ አንድነት ሲጸልይ እንዳጸለየን በሰማይ ያለ ታላቅ ርስት አለን።
ይሄ የእግዚአብሔር መንግስት ዕውቀት ይባላል። የእግዚአብሔር መንግስት ዕውቀት ውስጣችን ሲሞላ ወይ ደግሞ ውስጣችንን ሲይዘው አንድ ጥያቄ መጠየቅ እንጀምራለን። እንዴት ነው ወደዚህ መንግስት የምገባው? ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 3 ላይ ያ ሊቀ ካህን የነበረው ወይንም ደግሞ ክርስቶስን በሌሊት መጥቶ የጠየቀው ታስታውሳላችሁ? ኒቆዲሞስ የሚባለው ሰው ያ ምን አለ? ስለ መዳን ገብቶታል። ምክንያቱም ከኢየሱስ አፍ የሚወጣው ትምህርት እሱ ገርሞታል። የሱ አስተማሪዎች እንደ ኢየሱስ አላስተማሩ። እሱ ራሱ አስተማሪ ነው፣ ግን እንደ ኢየሱስ ልብ የሚያሳርፍ ትምህርት አላስተማረም። አንበርክኮታል። የጌታ ትምህርት አሸንፎታል፣ ድል አድርጎታል። ውስጡ ተቦርቡሯል፣ አልቋል። እሱ እስከዛሬ የተሸከማቸው መጽሐፍቶች ከንቱ ናቸው። ይሄ ግን ምንም ማስታወሻ ሳይዝ ምንም ደብተር ሳይዝ ጀስት የሚናገረው የጸጋ ቃል ዘላለም ስሙ ይባረክ። ያ የሚወጣው የጸጋ ቃል ይሄንን ትልቅ ሊቀ ካህን ቦርቡሮ ጨርሶታል፣ አልቋል። ስለዚህ በሌሊት መጣና ምን አለው? አንተ የምታደርጋቸው እነዚህን ነገሮች እግዚአብሔር ካንተ ጋር ካልሆነ በስተቀር ማንም ሊያደርጋቸው ጌታ ገባው። የእግዚአብሔር ቃል ትምህርት እንዳሸነፈው ገባውና ወዲያውኑ የወረደው ወዴት ነው? ጌታ የመለሰለት ወደ መዳን። እስቲ መዳን በሉ ልባካችሁ፣ ወደ መዳን። ስለዚህ ምን አለው? ዳግመኛ ካልተወለድክ ወደ እግዚአብሔር መንግስት ፈጽሞ ምን አትልም፣ አትገባም። ስለዚህ የመዳን ዕውቀት የምንለው ዳግመኛ የመወለድ ምስጢር፣ ዳግመኛ የመወለድ ምስጢር፣ ዳግመኛ የመወለድ ምስጢር፣ born again መሆን፣ born again እንደገና መወለድ። እንደገና መወለድ በሉልኝ፣ እንደገና መወለድ። አርጅቻለሁ እኮ አለው። እንዴት ነው እንደገና የምወለደው? በመንፈስ። እግዚአብሔር ለዘላለም ይባረክ። በመንፈስ እንደገና መወለድ ይቻላል። ቲቶ ምዕራፍ 3 ላይ ሲናገር በመንፈስ መታደስ አዳነን ይላል። በጣም ደስ ይለኛል። መጽሐፍ ቅዱስ ግልጽ ነው የሚናገረው። ስለዚህ የመዳን ዕውቀት ወደኛ የሚመጣው መቼ ነው? ዳግም ስንወለድ። የመዳን ዕውቀት የሚባለው እሱ ነው። ዳግም ተወልደን እንዳልተወለደ ሰው የምናስብ ከሆነ የመዳን ዕውቀት አልገባን። አገኛችሁ ሐሳቤ? ስለዚህ ጳውሎስ ለቆሮንቶስ ሰዎች የሚናገረው ማንም በክርስቶስ ቢሆን አዲስ ፍጥረት ነው አይደለም የሚለው? አሮጌው ነገር ሁሉ አልፏል፣ ሁሉም ምን ሆኗል? አዲስ ሆኗል። እግዚአብሔር በክርስቶስ ኢየሱስ ሆኖ ኃጢአታቸው ምን አይልባቸውም ነበር? አይቆጥርባቸውም ነበር። በኢየሱስ ክርስቶስ ሆኖ ዓለሙን ከራሱ ጋር ምን ይል ነበር? ያስታርቅ ነበር። ያንን የማስታረቅ ቃል በእኛ አኖረ። ሁለተኛ ቆሮንቶስ ምዕራፍ 5 ነው የምናገረው። እግዚአብሔር ለዘላለም ይባረክ። ክብር ለኢየሱስ ይሁን። እኛም ከእግዚአብሔር ጋር ታረቁ ብለን እንለምናለን። ምክንያቱም የክርስቶስ መልእክተኞች ነን። እኛ የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን አንድ ልጁን ምን አደረገው? እኔ ምን እንደሆን? ዳግም እንድወለድ፣ ደህንነት እንዳገኝ። የመዳን ዕውቀት ከነቢያት ትምህርት ከሐዋርያት ትምህርት አይደለም የሚገኘው፣ ከኢየሱስ ትምህርት ነው። ክብር ለኢየሱስ ይሁን። አሜን። ዮሐንስ ወንጌል በጣም ደስ የሚለኝ ክፍል እንደዚህ ይላል። ከዛሬ ጀምሮ ይላችኋል አይደለ? እናንተ ባሪያዎች አይደላችሁም። ባሪያ የጌታውን ምስጢር ሊያውቅ አይችልም። እናንተ ምኖች ናችሁ ይላችኋል? ወዳጆች። የማን ወዳጅ? የእግዚአብሔር ወዳጅ። ለምንድን ነው የእግዚአብሔር ወዳጅ ይሆን ነው? ጥሩ ስራ ሰርተን አይደለም። ድሃ ስላበላን፣ ልብስ ስላካፈልን አይደለም። የእግዚአብሔር ወዳጅ የሆነው ስለ ዳንን ነው። ላዳነን ጌታ ክብር እንስጠው። ሃሌሉያ አሜን። ይሄ አዳኝ ኢየሱስ ያዳነን ጌታ ለዘላለም ስሙ ይባረክ። የነፍስ ዕውቀት እግዚአብሔር ቢፈቅድ እናየዋለን። የነፍስ ዕውቀት በውስጣችን እንዲሞላ መጽሐፍ ቅዱስ ይፈልጋል።
አንድ ምሳሌ ልተውላችሁና ልለፍ። ታስታውሳላችሁ አንድ ሀብታም ሰውዬ ሉቃስ ወንጌል ላይ ምሳሌ ሲናገር ጌታ ኢየሱስ ይሄ በጣም ጎበዝ ሰው፣ ገበሬ፣ ታታሪ ሰው፣ ሰራተኛ ደግሞ ሰርቶ የተባረከ ጎተራውን ጥቅጥቅ አርጎ ሞላ አይደል እንዴ? ሞላ፣ ጎተራው ሙሉ ነው። አካውንቱን ሲያየው ሙሉ ነው። ሁሉም ነገር አለ። ጎረቤቶቹን አይታየት አድርጎ እንደሱ የሰበሰበ ማንም የለም። ወደፊት ያለውን ዘመን ሲያየው ስጋት የለም አይደል? እንደዛ ነው። ስጋት የለም። ስለዚህ ምን አለ? እሺ ሁላችሁም በሉት። ምን አለ? ነፍሴ ሆይ የሚገርመኝ ምን አለ እንደ ሆዴ ቢል he doesn't know about the soul ስለ soul ምንም እውቀት የለው። ምንም ጥሩ ገበሬ ነው ግን ስለ ነፍስ ነገር አያውቅም። እኔ ብዙ ክርስቲያኖች እንደሱ ይመስሉኛል። ጥሩ ዘማሪዎች ናቸው፣ ስለ ነፍሳቸው ግን የት እንደምትደርስ ላያውቁ ይችላል። ጥሩ ሰራተኞች ናቸው፣ የነፍስ ጉዳይ ግን በእነሱ ዘንድ ቫልዩ የለውም። ጥሩ አስራት ከፋዮች ናቸው፣ የነፍስ ጉዳይ ግን አልተገለጠላቸው። ናይ ሰውዬ ጥሩ ነው፣ አከማቸ፣ ጎተራው ሞላ፣ ሰራ ምን አለና ከዛ ዘና ብሎ ማታ ነፍሴ ሆይ አትስጊ፣ የሚበላ ሞልቷል፣ ዘና በይ፣ በሚቀጥሉት ዓመታት ጌታ መጣና ምን አለው? አንተ ሰነፍ፣ ካን ኢማጂን እንደዛ አይነት ጁስ እስከሚደክም ድረስ የሰራ ገበሬ ሰነፍ ይባላል? በምድር መንግስት እኮ ቢሆን ይሸለማል አይደል? አምራች ዜጋ ተብሎ አይደል? ያ አዋርድ ነበር። ግን ጌታ መጣና አንተ ሰነፍ፣ ዛሬ ሌሊት ነፍስህን ካንተ በጣም ይገርመኛል። ይሄ የምድር ዕውቀትና የእግዚአብሔር ዕውቀት በጣም የተራራቀ ነው። ለዚህ ነው ጌታ ሲናገር ማቴዎስ 6 ላይ ስለ ነፍሳችሁ ይላል፣ ስለ ነፍሳችሁ አትጨነቁ። ይቺ ነፍስ ምን ትሆናለች ብላችሁ አትጨነቁ። ምንድነው ሰውየው ያላት? ነፍሴ ሆይ አላት አይደለ? ለብዙ ዘመን የሚያበቃሽ ሀብት አከማችልሻለሁና እንግዲህ እረፊ፣ ቢ ጠጪ፣ ደስ የሚበልሽ እላታለሁ አለ። እግዚአብሔር ግን ምን አለው? አንተ ሞኝ፣ ነፍስ በዚህ ሌሊት ካንተ ሊወስዷት ይፈልጋል። ስለ ነፍስ ብዙ ግንዛቤ የለህም፣ በሌላ ነገር ተታለሃል። በውስጥ ያለችው ነፍስ ግን ተጠልፋ ሲኦል ልትሄድ ነው። ስለዚህ የነፍስ ዕውቀት እግዚአብሔር ይስጠን፣ በጣም ይጨምርልን ወገኖቼ፣ በጣም ያስፈልገናል። ነፍስ ከዕውቀት ከተለየች በጣም ትልቅ መከራ ውስጥ ትገባለች። አንደኛ ጴጥሮስ የሚናገር ይሄን ነው። እናንብበው። ወዳጆች ሆይ ይላል አይደለ? በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ፣ እስካሁን ያየነው በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ ነፍስን ከሚዋጋ ስጋዊ ምኞት እንድትርቁ እንለምናችኋለን። እኔ ዛሬም ይሄን ገበታ ሶስት ለራሴ ጸልያለሁ። ነፍሴን ከሚዋጋ ምኞት እግዚአብሔር ይገላግል። አሜን። እናንተን ክብር ለኢየሱስ ይሁን። ነፍስን ከሚዋጋ ስጋዊ ምኞት እንድትርቁ ለምናለሁ። እንግዲህ በልመና ነው ጴጥሮስ የሚናገረው። ምንም እንኳን ክፉ እንደምትሰሩ አድርገው ቢያሟችሁ ለፍርድ በሚመጣበት ጊዜ መልካሙን ስራችሁን አይተው እግዚአብሔር እንዲያከብሩ በአሕዛብ መካከል በመልካም ሕይወት ኑሩ። ስለዚህ ነፍስ ላይ ነው ጦርነት ያለው። ሰይጣን የሚዋጋው ነፍሳችንን ለመንጠቅ ነው። ኢየሱስ ደሙን ያፈሰሰው ነፍሳችንን ወደ ገነት ለመውሰድ። ጌታ ይባረክ። አንዳንድ ሰዎች የጦር ሜዳው የነፍሳችን ክፍል ነው ብለው ይናገራሉ። እውነት ነው፣ የነፍሳችን ክፍል ነው የጦር ሜዳው። ስለዚህ እሱ ላይ ትኩረት እንድናደርግ ያስፈልጋል። ሌሎቹን ወደ 3 አይነት ይቀሩናል፣ እነሱን አብረን እንመለከታለን። ሁላችንም በእግሮቻችን እንቁምና ይሄንን የጌታን ራት ስንወስድ ጌታ ኢየሱስን እንጠይቀዋለን። ጌታ ሆይ የቃሉን ደጅ ክፈትልኝ፣ ቃልህን ግለጥልኝ። ደግሞም ሉቃስ እንደጻፈው የቃሉ አገልጋይ አድርገኝ። አሜን። ክብር ለኢየሱስ ይሁን። የቃሉ መልእክተኛ አድርገኝ፣ የቃሉ አገልጋይ አድርገኝ። ትምህርቶችን እንዳስብ እርዳኝ፣ ያስተማርከኝን እንድረዳ አግዘኝ። እግዚአብሔር ለዘላለም ይባረክ። ጌታ ኢየሱስ ቸር አምላክ ነው፣
ደግ አምላክ ነው። ይህንን የጌታ ኢየሱስ ክርስቶስን በጎነት ባገኘን ቁጥር ሐሳቡን ባገኘን ቁጥር ወገኖች ያን ጊዜ አሸናፊዎች እንሆናለን። እንደ እግዚአብሔር እንደ አምላካችን ለኛ የሚራራ ማንም የለም። ለዚህ ነው ቃሉን ላከ ምን አላቸው ነው የሚለው መጽሐፍ ቅዱስ ፈወሳቸው። እግዚአብሔር ይባረክ። እግዚአብሔር ቃል ወደ ህይወታችን ከመጣ ከቃሉ ጋር ከተጣበቀን ማንኛውንም ዘመን የምናሸንፍ ሰዎች እንሆናለን። ክብር ለኢየሱስ ይሁን።